ወይ እዚህ ቤት ብዙ ቆይቻለሁ እንዴ? አዎ እኔና አንቺ እዚህ ቤት ብዙ ደስ የሚሉ ጊዜያቶችን አሳልፈናል። ከዚህ በኋላ እንደምናሳልፍ አልጠራጠርም። አዎ የሆነ ያልታየኝ ነገርማ አለ። ማለት እንዴት እንደዛ አልተቻልክ? ማለቴ ቤሌን እኮ ከማንም ሰው ጋር አትጣላም። ታዲያ ማን እንደዛ ሊያደርግ ይችላል? አጋጣሚ አደናቅፏት ወይ ደግሞ ብቻ እንደዛ ነው ሊሆን ይችላል። አይ ብቻ ይሄ ነገር የሆነ ሰው እጅ ካለበት የእናቴን ቀሚስ ላይ አለቀው። ቤሌን እኔ ነኝ ከደረጃ እንዳጨርሽ አትገቢ። ልጅ አምነን ሌላ ሚስት ያስፈልገዋል። አቶ አምናን የሰማውን ነገር አልተዋጠልኝም በፍጹም። ጀሪ ራሷን ልትጥል ወይም አንሸራቷን ልትወድቅ አትችልም። ከዚህ ጀርባ ያለውን የሆነ ሰው እጅ ካለበት እኔን አያድርገኝ ሲል ቁርጥ ያለ ውሳኔውን ወሰነ። ጀሪ መግቢያ ቀዳዳው ጠፍቷታል። ሚስጥሯ በአደባባይ እየወጣባት ነው። ሙስጠፋ መፍትሄ ይፈልግልኛል ብላ ብትናገረውም እጅግ አደገኛና ልብ ሰባሪ ዜና ነው የነገርሽኝ። በጣም ጨካኝ ነሽ። ምን አረገችሽ? ፈገግታዋ የሚስብ ደስታዋ የሚጋባ ከፊቷ ተንኮል የሌለባት ፊቷ ፍክት ድምቅ ያለች ለሁሉም የሳቅ ምንጭ ሆነችው ቤሊል ምን አደረገችሽ? ይህ የአረመኔነትሽና የጨካኝነትሽን ጥግ ያሳያል ብሎ ዝቶባታል። የአምናን አያት ሰው ያገኘው መስዬ ስቀርባት እሷ ግን ወጋችኝ። ጥሩ ልጅ ናት ብዬ ልጠቅማትና ላግዛት ብዙ ነገር ላደርግላት ስፈልግ እሷ ግን የለበሰች እጅግ አደገኛ ተኩላ መሆኗን መቻወኩ። ዳና ትልቅ ሚስጥር አፈነዳች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ በዘት ይበልልኝ። ተወዳጁ ድር እጅግ የሚገርምና የሚደንቅ ነገር ተፈጥሯል። አቶ አምናን ማመን አቅቶታል። በፍጹም ቤሊል ሚስጥረኛዬ፣ የልቤ ንግስት፣ የውስጤን የምትረዳኝ፣ የጭንቀት የተካፋይ፣ የደስታዬ ምንጭ ቤሊል እንደዚህ በመሆኗ እጅግ አዝኛለሁ በማለት ነገሮችን አምኖ መቀበል ቢያቅተውም ከራሱ ጋር ስሜቱን እየታገለ ቤሊልን ለማረጋጋት እየሞከረ ነው። በሌላ በኩል ዳና ናት። ዳና እንግዲህ ያቺ ሙጥጥዬ ልጅ ወደ ቤት ተመልሳለች። መምጣቷ ሜቢ ነገሮችን ወደ ሌላ አቅጣጫ እንዲቀይረው አድርጓታል። ይህም ሚስጥር እሷ ማወቋ ሜቢ ካሁን በኋላ ነገሮች የተገላቢጦሽ የሚሆኑ ይመስሉኛል። አያትየዋ ሲንደሬላ ማለት ወንድሜ የሚወዳት እጅግ ውብ የሆነች ውስጧም ውጯም ሁሉ ነገሯ ደስ የሚለው ቤሊል የምትባለው ናት የኔ ሲንደሬላ ስትልም ነግራታለች። ይህ ማለት አሁን ከሰማችሁ ሚስጥር አንጻር ልጅ አምናን ሌላ ሚስት ይገባዋል፣ ይፈልግለታል በማለቷ ቤሊል ካገገመችና ከዳነች በኋላ ግንኙነታቸው እንዲጠነክርና ወደ ጋብቻ እንዲሄዱ የምታደርግበት መንገድ ይፈጠራል የሚል እምነት አለን። ትልቁ ጉዳይ ግን ሜርሲንን በጀሪ አማካኝነት አስወጣለሁ ስትል ሌላዋ ጭንብል ለባሿ ጀሪ ሁና ተገኝታለች። እሱም ለንብረት እንደዛ ስትንሰፈሰፍ ቤቱን የታደረሽው እኔ እየሰራው ነው ስትል የነበረው ሻንጣዋ ውስጥ ቀሚስ ያስገባችው አንድ ባንድ ሴቶቹን ለቅማ አስወጥታ እሷ ብቻ የልጅን ህይወት ልታበላሽ ነው። ይህ ማለት ከሜርሲ ቀጥሎ የአምናን ትልቁ ጥላት ጀሪ ናት በማለት ወስናለች አያትየዋ። ስለዚህ አሁን ቀስ በቀስ ሚስጥሮች መውጣታቸው አይቀርም። ዳና ከሰማችውና ከደነገጠችው አንጻር እያንዳንዱ እንቅስቃሴዎችን ቀስ እያለች ካሁን በኋላ ብዙ ሚስጥር የምታውቅ ልጅ ይመስለኛል። ምክንያቱም ቀስና እርጋታ ብዙ ነገሮችን እንደምሰማ ተረድታለች። ሙስጠፋ ይህን ሚስጥር ካወቀ በኋላ ምን አይነት ውሳኔ ይወስን ይሆን? ሄዶ ለሲፈን ይነግራት ይሆን ወይስ ከራሱ ጋር እየተጋጨ እጅግ እየተበሳጨ እጅግ እየተናደደ ይቻረመኔ የኔን ህይወት አጨልማ ደስታዬን ነጥቃ ምንም የማታውቀው ምስኪኗን ቤሊልን እንደዚህ ያደረገቻት በማለት ምን አይነት እርምጃ ይወስድ ይሆን? ሌላው ደግሞ አቶ አምናን በተኛበት እንግዲህ ቤሊል በደረቅ ሌሊት ተነስታ በረንዳው ላይ ወጥታ ራሷን ከፎቁ ላይ ጥላለች። ይህ ህልም ነው ወይስ
እውነታ ቤሊል ከደረሰባት የማስታወስ ዜሮ መሆን ጭንቀት የተነሳ ራሷን ወደ ውጭ ለምን መወርወር ፈለገች? ነውስ አቶ አምናን ብቻዋን መታው የለብኝም? ሜቢ እንደዚህ ልታረግ ትችላለች። ራሷን ልትፈጠፍጥ ትችላለች። ከጭንቀቷና ምንም አለማሰቧና የማስታወስ አቅሟ አለመኖሯ አንጻር ልትጎዳ ትችላለች በማለት በጭንቀት የተኛው እንቅልፍ ነው እንደዚህ እንዲሆን ያደረገው? ወይስ ቤሊል ምንም ነገር አስታወሰች ስላልሆነ ራሷን ከፎቅ ላይ ጥላ ነው? ብዙዎቻችን የአቶ አምናን ቅዠትና ህልም ነው የሚል ጥያቄዎችና ሀሳቦች አሉን። በጣም የሚያሳዝነው ግን የጀሪ ሁኔታ ነው። ጀሪ ካረገችውና ከተገበረችው አንጻር በጸጸት ብትገረፍ፣ በሀዘን ብትጎዳ መመለስና ቤሊልን ልብ ማግኘት አልቻለችም። በዛ ላይ አቶ አምናን ወዮለት፣ ይህ ሰው ማን እንደሆነ ያወኩለት ቤሊልን እንደዚህ ያደረገ በማለት ቀጥታን የነገራት። እጅግ የሚያሳዝነው ነገር እሱ ጋር የተኛችው በመድኃኒት መሆኑ በወይዘሮ ሜርሲን ማስረጃ ተገኝቶባታል። እናቱን የገደለች ወይም መድኃኒቱን የቀየረች ጄሪ እንደሆነች በቪዲዮ ተይዞባታል። በዛ ላይ ደግሞ ጄሪ ቤሊልን እሷን ገፍትራ እንዳልሰማ እንዳላየ ሆና አድፍጣ መቀመጧ የወንጀል የጥፋት ነው። አቶ አምናን አንድ አይደለም ሁለት ሳያስብ ነው ቀጥታ የሚደፋት። ይህ ማብቂያ መቼ ነው? አያትየዋስ ምን አይነት ቀመር ቀምራ ነው ሰምታ እንዳልሰማች ዝም ብላ ነገሮችን በጥሞና መከታተል የፈለገችው? እትዬ ዛህራ አሁን በጣም ልቧ ተሰብሯል። ሚስጥረኛዬ፣ ጓደኛዬ፣ ልጄ፣ አማካሪ ለበጎ ነው። ሜቢ እንኳን በህይወት ተረፈች፣ ትውስቷ ደግሞ ቀስ እያለ ይመለሳል በማለት እጅግ በተሰበረ ልብ ስታለቅስ አይተናታል። ሌላዋ ደግሞ የአቶ አምናን ጸሐፊ ናት ቤሊል። አቶ አምናን ማለት በጣም መልካም፣ ለምስኪኖች የሚያዝን፣ በጣም ለተቸገሩ ሰዎች የሚራራ፣ እኔ እዚህ ለመድረሴ ምክንያት የሆነ ሰው መልካም ሰው ነው። እትዬ ዛህራ ደግሞ እናትና ልጅ የሆናችሁ ፍቅራችሁ የተለየ በጣም ምርጥ ደግ፣ የዚህ ቤት አጋዥ፣ አስተዋይ፣ ላንቺ ደግሞ ከተወላለዳችሁ እናትና ልጅ በላይ የሆነ ፍቅር ያላት እትዬ ዛህራ ናት እያለችም ትውስቷን በትንሹ እየነገረቻን ነበረ። ቤሊል ግን ሁሉም ነገር ዳሜጅ ስለሆነባት በቀላሉ አይመለስም። ወይ ድንገት ከወደቀች ወይም አንዳንድ ነገሮች በሂደት በምታያቸው ነገሮች ሊመለሱ የሚችል እምነት አለች። ሌላው ትንሿ ልጅ ዳና ናት። ዳና እንግዲህ የኔ ስንደሬላ ምን ነካሽ፣ የጨዋታዋ ምንጭ፣ የሳቄ ምንጭ፣ ፈገግታ የማይጠፋብሽ እጅግ ሁሉን ነገር አሟልቶ የሰጠች ስንደሬላ የኔ እንቁ ምን ሆንሽብኝ እያለች እቺ ጣፋጭ የሆነች ልጅ እንግዲህ ከአቶ አምናን ጋር ሆና ቤሊልን ዘና ለማድረግ እና ከጭንቀቷ እንድትወጣ ትውስቷ ቀስ ቀስ እያለ ነገሮችን እንድታስብ ለማድረግ እየሞከረች ነው። ከዛ በኋላ ግን በሰማችሁና ባየችው ማመን አቅቷት ደንግጣ ለአያትየዋ መናገሯ አስተዋይነቷና ረጋ ያለች ልጅ መሆኗ ያስታውቃል። ቀጥታ ዳይሬክትሊ ለአቶ አምናን ነግረው ቢሆንስ ምን የሚፈጠር ይመስላችኋል? እጅግ የሚያሳዝን ደግነቱ ሙስጠፋ የአረመኔነትና አረመኔነትሽ እንዴት እንዲታረጊያለሽ እያለ ሲወቅሳትና የአንቺ ወንጀል ተባባሪ አይደለውም ብሎ እጅግ